ይህች ሴት መላው ዓለም በኒኩለር አደጋ ወድሞ ባዶ በቀረበት ወቅት በተአምር በተረፈ አንድ አነስተኛ ሸለቆ ውስጥ ከውሻዋ ጋር ብቻዋን ትኖራለች። ነገር ግን ሁለት እንግዳ ወንዶች ወደ እርሻዋ ሲመጡ ትልቁ ስጋቷ ከባድ የኒኩለር ጨረር ሳይሆን በሁለቱ ወንዶች መካከል የሚነሳው ገዳይ ቅናት እንደሆነ አላወቀችም። ተስፋ የተሞላበት አዲስ ህይወት በፍቅር በስልጣንና በበቀል ወደ ተሞላ አስፈሪ ጦርነት ይቀየራል። ለመሆኑ ይቺ ሴት ከሁለቱ ወንዶች አደገኛ ውድድር በሰላም ትወጣ ይሆን? እንኳን ወደ ዮዮ ሪካፕ በደህና መጣችሁ። ዛሬ ዜድ ፎር ዘ ካሪያ የተባለውን በ2015 የወጣ ልብ አንጠልጣይ ፊልም ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ሪካፑን ከመጀመራችን በፊት ግን ቻናሉን ሰብስክራይብ ማድረጎን አይርሱ። ታሪካችን ሲጀምር ከዓለም መጥፋት በኋላ በነበረው አስፈሪ ዘመን ኤም በሸለቆ ውስጥ በሚገኝ እርሻ ላይ ከውሻዋ ጋር ብቻ የምትኖር ብቸኛ ሴት ነች። የምግብና ቁሳቁስ አቅርቦቶችን ለመሰብሰብ ወደ ፈራረሰችው ከተማ ስትሄድ የጨረር አደጋን ለመከላከል ሰውነቷን ሙሉ በሙሉ በመሸፈንና የአየር ኦክሲጅን ታንክ በመያዝ በጥንቃቄ ትጓዛለች። የእርሻ ቦታዋ በሸለቆ ውስጥ በመሆኑ ወደ ከተማ ለመሄድ ረጅም መንገድ በእግሯ መጓዝ አለባት። ነገር ግን ሸለቆ በጨረር አልተበከለም። ከእያንዳንዱ ጉዞ በኋላ ሰውነቷን በደንብ ትታጠባለች። ማታ ማታም ብቸኝነቷን ለመቀነስ ውሻዋ አብራት በአንድ አልጋ ላይ ይተኛል። አብዛኛውን ጊዜ ህይወቷ አሰልቺ ነው። የዕለት ተዕለት ተግባሯ የእርሻ እንስሳትን አጥርንና በጫካ ውስጥ ያጠመደቻቸውን ወጥመዶች መፈተሽ ነው። ውሻም ጥንቸሎችን በሽታ በመከተል ታድናለች። በአንድ ወቅት በመንገድ ላይ የተተወ መኪና ስታገኝ በጣም ትደነቃለች። ለማጣራት ወደ መኪናው ስትቀርብ ውሻዋ በአቅራቢያው ሰው እንዳለ ምልክት ይሰጣታል። ከርቀት ረጅም ሳር ውስጥ ተሸሽገው የመከላከያ ልብስ የለበሰ ሰው ጋሪውን ለማንሳት ሲመጣ ይመለከቱታል። በህይወት ያለ ሌላ ሰው በማየቷ ተደንቃ በሚስጥር ትከተለዋለች። ሰውየውን ቦታው ከጨረር ነፃ መሆኑን በመሳሪያው ካረጋገጠ በኋላ የራስ መሸፈኛውን አውልቆ ንጹህ አየር ይተነፍሳል። ጆን የተባለው ይህ ሰው ጨረር የሌለበት ቦታ በማግኘቱ በደስታ እየጮኸ ልብሱን ያውልቃል። እሷም ከተደበቀችበት ጥላ ስትወጣ ፏፏቴው ስር ሲታጠብ ታገኘዋለች። ከውሃው እንዲወጣ ልትነግረው ስትሮጥ የፈጣን አደን ጠመንጃ ይዛ ስለነበር እያስፈራራቸው መስሎት እሱም የራሱን ጠመንጃ ወደ እሷ ደቅኖ ወደ አየር ይተኩሳል። በዚህ ጊዜ እጇን ወደ ላይ አውጥታ ውሃው በጨረር የተበከለ መሆኑን ታስጠነቅቋለች። ደንግጦ ወደ ጋሪው በመሮጥ በመሳሪያው ሲፈትሽ በጨረር በተበከለ ውሃ ሲታጠብ እንደነበር ያረጋግጣል። ማስታወቅ ሲጀምር ለመድኃኒት የሚሆን መርፌ በማምጣት እንድትወጋውም በቅንነት ይለምናታል። ጩኸቱ ስላሰጋት ጥንቃቄ ታደርጋለች። እሱ ግን ጠመንጃውን ጥሎ እንደማይጎዳት ይምላል። ኤንም መርፌውን ወቅታ ወደ ቤቷ ልትወስደው ተስማማለች። ከዛም በቀን አንድ ጊዜ መድኃኒት እንደሚያስፈልገው ገልጾ ልብሶቹን እንድታቃጥልለትና ቢሞት እንኳን አካሉ እንድታቃጥለው ይጠይቃታል። እሷን በንጹህ ውሃ በደንብ አጥበው በእግሩ መሄድ ስላልቻለ ወደ አልጋ ጎትታ ትወስደዋለች። በንጋታው ጠዋት ወደ ጋሪው ተመልሳ የጆንን እቃዎች ታመጣለታለች። ከነሱ መካከል ከሴት ጋር የተነሳቸውን ፎቶች ታገኛለች። ቀናት እያለፉ ሲሄዱ በጥንቃቄ ትንከባከበዋለች። በወባና ትኩሳት ምክንያት ሰውነቱ ሲንቀጠቀጥ የአልጋው መንቀጥቀጥ ስለሚሰማት ማታ ማታ መተኛት አትችልም። ስለዚህ እሱን ለማረጋጋት እርጥብ ጨርቅ በሰውነቱ ላይ በማድረግ ረጅም ሰዓታት ታሳልፋለች። በመጨረሻ ማገግሞ ከአልጋ መነሳት ይጀምራል። አባቷ ሸለቆ ውስጥ እንደሚጠብቃቸውና እዚያ እንዲቆዩ እንደነገራቸው ታስረዳዋለች። ቤተሰቦቿ ግን ሌሎችን ሰዎች ለመፈለግ ወጥተው በፍጹም አልተመለሱም። እሱም ሸለቆ ለምን በጨረር እንዳልተበከለ ሊገባው አልቻለም። ግልጽ ማብራሪያ አለማግኘቱም ያበሳጨዋል። በንጋታው ጠዋት ኤል ተክሎቹን በእጇ እየተንከባከበች እንደሆነ ያስተውላል። ስለዚህ የቤቱን ቤተ መጻሕፍት ፈትሾ ስለ እርሻ ጥናት ያነባል። ትራክተሩን መጠቀም ያልቻለችው ነዳጅ ስላለቀበትና የነዳጅ ማውጫዎቹ ኤሌክትሪክ ስለሌላቸው እንደሆነ ትነግረዋለች። እሱም ማሽኖቹን በእጁ እንዴት ማሰራጨት እንደምትችል ያስረዳታል። በዚያ ምሽት ራት እየበሉ አደጋው በደረሰበት ወቅት በመንግስት የምርምር ባንክ ውስጥ ይሰራ ስለነበር እንደተረፈ ይነግራታል። ኤንም በፎቶ ላይ ስላለችው ሴት ስትጠይቀው ሚስቱ እንዳልሆነች ይነግራታል። ለመተኛ ሲሄዱ አውቃ በሩን ክፍት ታደርገዋለች። እሱም የእግሯን ገጽታ ቢያይም ወደ ራሱ ክፍል ይሄዳል። በሚቀጥለው ቀን በሐይቁ ላይ አሳ ለማጥመድ ትሄዳለች። አሳውን አብረው ካበሰሉ በኋላ ሐይቁ ከመሬት ስር ካለ የጉድጓድ ውሃ ጋር እንደሚያያዝ ታስረዳዋለች። በክረምት ወቅትም ሐይቁ ስለሚቀዘቅዝ የቤቱ ጄኔሬተር ተበላሽቶ በችግር እንደተረፈች ትነግረዋለች። ከዛም ወደ ቤት ሲመለሱ ጄኔሬተሩን ፈትሹ ሞተሩ እንደተቃጠለ ያረጋግጣል። ወደ ፏፏቴው ሄደው መጠኑን ካዩ በኋላ ለጄኔሬተሩ ኃይል የሚሰጥ የውሃ መንኮራኮር መገንባት እንደሚቻል ይናገራል። ለዚህም ብዙ እንጨት ስለሚያስፈልገው የጸሎት ቤቱን ማፍረስ ይፈልጋል። ኤን ግን አባቷ ሁልጊዜ እሁድ ሊሰብክበት የሰራው በመሆኑ ሀሳቡን ትቃወማለች። ሸለቆውን ከጨረር የጠበቀው በጸሎት ቤቱ ምክንያት እንደሆነ ታምናለች። በነጋታው ጠዋት ስራዋን ስታከናውን እሱ የማሽን ጥገና ያደርጋል።
ከዚያም ወደ ገበያ ቦታ ሄዶ ቁሳቁስ ያመጣል። ቆይቶም ወደሱ ስትመጣ በጣም ሰክሮ ታገኘዋለች። ጆን የተተወውና ባዶ የሆኑትን ነገሮች በማየት የእሷን ፍላጎት እንደተረዳ እየተናገረ ሳጥኖቹን ይወረውራል። በዚያ ምሽት ወደ አልጋው እንዲገባ ልትረዳው ስትሞክር ተቆጥቶ እርዳታ እንደማያስፈልገው እየተናገረ ወደ ግድግዳው ይገፋታል። እሷም ደንግጣ ወደ ክፍሏ ትሮጣለች። በሚቀጥለው ቀን እንቁላል ለመሰብሰብ ቢሞክርም ምንም አላገኘም። ስላደረገው ባህሪም ኤንን ይቅርታ ይጠይቃታል። ከጊዜ በኋላ ወደ ጸሎት ቤት ሄዳ ኦርጋን ስትጫወት አንድ ሰው ከሩቅ ሲመለከታት ታያለች። ስትወጣ ግን ሰውየው የለም። ጆን መስሏት ሄዳ ስትጠይቀው ወደ ጸሎት ቤቱ በፍጹም እንዳልሄደ ይነግራታል። ምሽት ላይ ጥሩ ወይን እየጠጡ ደስ የሚል ራት ይበላሉ። አብረውም ይጨፍራሉ። በድንገት በመሳሳም ላይ ሳሉ መሳሙን አቋርጦ ስለ ራቱ አመስግኖ ወደ ክፍሉ ይሄዳል። ከደቂቃዎች በኋላ ወደ ኤን ክፍል ሲመጣ ልብሷን ታወልቃለች። ከዛም ሰውነቷን እንደገና እንድትሸፍን ያደርጋታል። እሷ ግን አዝና ምን እንደተሳሳተች ስትጠይቀው እንደሚወዳት ነገር ግን አሁን መጠጋጋት ነገሮችን እንደሚቀይርና ጊዜ እንደሚያስፈልጋቸው ይነግራታል። እናም በነጋታው ጠዋት የጸሎት ቤቱን እንጨት እንዲጠቀምበት ፈቀደችለት። እሱ ግን እንደገና ሊያበሳጫት ስላልፈለገ ሀሳቡን ይተወዋል። ቀን ላይ ወጥመዶቿን ስትፈትሽ ውሻዋ በድንገት ወደ ኮረብታው እየጮኸ ይሮጣል። እሷም ተከትላው ስትሮጥ ካሌብ የተባለውን ሰው ስታገኝ ትደነቃለች። ሰውየው ውሃ ብቻ እንደሚፈልግና ጉዳት እንደማያደርስባት ይምላል። ከዛም ካሌብን ወደ እርሻው ስታመጣው ጆን ሊተኩስበት ሲል ታስቆመዋለች። እሱም የመሳሪያ ፍተሻ ሲያደርግበት አዲሱ ሰው እንቁላሎችን እሱ እንደወሰደና እነሱን በመፍራት ሰርቆ እንደሄደ ያምናል። እሱ የማዕድን ሰራተኛ በመሆኑ አደጋው ሲደርስ ከመሬት ስር ስለነበር ተርፏል። አሁን ወደ ደቡብ ለመጓዝ ስላሰበ ለአንድ ምሽት ብቻ እንዲያሳድሩትም ይለምናቸዋል። መሳሪያው ትንሽ ጨረር ስላሳየበትና ደካማ በመሆኑ ጆን ለጥቂት ቀናት እንዲቆይ ይፈቅድለታል። እሱም ድንኳን መትከል ሲጀምር ኤን በቤት ውስጥ እንዲያደር ታደርጋለች። በምሳ ወቅትም ካሌብ ከእሷ ጋር ይጸልያል። የጉዞ ታሪኮችን ሲያወራ ባልደረቦቹ ከመሬት ስር መውጣት ሲፈልጉ አደጋ እንዳይመጣ በመፍራት እርስ በርስ ተጋድለው እንዳለቁ ያወራል። እሷ ልቧ ተነክቶ ስታዝንለት ጆን በቅናት ይመለከታታል። ከዛም ከባዕድ ሰው ጋር በመቀራረቧ ይወቅሳታል። በኋላ ላይም ሁለቱም አብረው ለማደን ይሄዳሉ። በደቡብ ስላለው ህብረተሰብ ሲያወሩ አንድ ተርኪ ስታልፍ ቀድሞ ተኳሽ ኤንን ይወስዳል ብሎ ካሌብ በቀልድ ይናገራል። ጆን ሲናደድ እሱ እየሳቀ መቀለዱን ይነግረዋል። በዚያ ምሽትም ተርኪዋን እየበሉ ስለ ውሃ መንኮራኩሮ ያወራሉ። በወሬያቸው መሃል ካሌብ የጸሎት ቤቱን ማፍረስ ብቸኛው አማራጭ እንደሆነ ሲናገር ኤን ትስማማለች። በነጋታው ሶስቱም አብሮ ቤቱን ያፈርሳሉ። በዚህ መሃል እንግዳው ሰውና እሷ በስራ መካከል እርስ በርስ ይተያያሉ። በሚቀጥሉት ቀናት መንኮራኩሩን ሲሰሩ የካሌብና የኤን መቀራረብ ወደ ፍቅር ሲቀየር ጆን ይበሳጫል። እሷ በፈረሰው የጸሎት ቤት ምክንያት ስታዝን ካሌብ ሊያጽናናት ይሞክራል። አባቱ ሰባኪ እንደነበርና እምነት እንደሚያገናኛቸው ይነግራታል። ልጅቷ የሚረዳት ሰው በማግኘቷ በጣም ትደሰታለች። ጆን ግን በቅናት ይመለከታቸዋል። በዚያ ምሽትም ከአዲሱ ሰው ጋር ብትሆን እንደሚሻላት ይነግራታል። ቀናት እያለፉ ሲሄዱ ስራው ይቀጥላል። ካሌብም የመከላከያ ልብሱን ለብሶ በተበከለ ውሃ ውስጥ በመግባት መንኮራኩሩን ለመትከል ይረዳቸዋል። ማታ ላይም በደስታ ወይን እየጠጡ ይጫወታሉ። ጆን ግን እንደ ባህር ሰው ይሰማዋል። ወደ ቤት ሲመለሱ አዲሱ ሰው እንዳይቀማው ፈርቶ እንደሚወዳት ይነግራታል። እሷ ግን ምንም አትመልስለትም። እሱ ሰክሮ ስለተኛ ወደ ካሌብ ሄዳ አብራው ታድራለች። በነጋታው ጠዋትም ፀጉሯን ሲደባብሳት አፍራ ትነሳለች። ቀን ላይ ሁለቱ ወንዶች ስራቸውን ይቀጥላሉ። ካሌብ እዛ ቦታ አብሯቸው ለመቅረት እንደሚያስብ ይነግረዋል። ከዛም የመንኮራኩሩን ስራ ሲጨርሱ ድንጋይ ላይ ተንሸራቶ ሊወድቅ ሲል ጆን በገመድ ይይዘዋል። እንደገና ሲንሸራተት ገመዱን ይዞ ወደ ላይ ሳያወጣው በቅናትና በበቀል ተሞልቶ ይመለከተዋል። በኋላ ላይ ጆን ወደ እርሻው ሲመለስ ኤን ይቅርታ ልጠይቀው ትሞክራለች። እሱ ግን ካሌብ ትቷቸው ወደ ደቡብ እንደሄደ ይነግራታል። ማመን አቅቷት ልትፈልገው ብትሮጥም ልታገኘው አልቻለችም። እናም ስትመለስ ኦርጋኑን ወደ በረንዳው እንዳዘዋወረው ታያለች። ተቀምጣ ስትጫወት ጆን በሙዚቃዋ ይደሰታል። ፊልሙም ከማለቁ በፊት ካሌብ ከኤን ጋር የነበረውን ፍቅርና ከሱ ጋር ማደሯን ስላወቀ እንዲሁም በእርሻው ላይ አብሯቸው ለዘለቄታው ለመኖር ማቀዱ ስላሰጋው ጆን ካሌብን አስወግዶታል በሚል ጥያቄ ፊልሙ ያበቃል። ታሪኩን እንደወደዳችሁት ተስፋ እናደርጋለን። ሀሳብና አስተያየቶቻችሁን በኮመንት መስጫ ሳጥን ላይ ያስፍሩልን። ሌሎች ተጨማሪ ሪካፖች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።